ባስጨነቁኝ በጣም ባስጠበቡኝ በተቸገርሁ ጊዜ ብርሃነ ረድኤትህን ላክልኝ፣ ቸርነትህን አድርግልኝ። ብርሃነ ረድኤትህ ቸርነትህም መርተው ወደ መመስገኛ ቦታ ያደርሱኝ። በረድኤት አድረህባት የምትኖረዋ ኢየሩሳሌም፣ በረድኤት የምትገለጥባት ቤተ መቅደስ፣ በቸርነት የምትገኝባት ቤተ ክርስቲያን አለችና ጠላቶቼ ባስጨነቁኝ ጊዜ በረድኤትህ ብርሃነ ረድኤትህን ልከህ ቸርነትህንም አድርገህ እንዲህ ባለ መንገድ መርተህ ከመመስገኛ ቦታ ከቤተ መቅደስ አድርሰኝ። የዳዊት መዝሙር 42 ቁጥር 3። ይህን ቃል የተናገረው ነቢየ እግዚአብሔር ዳዊት ነው። ይህንን ቃል ስለ ብዙ ነገሮች ነው የተናገረው። ብርሃነ ረድኤትህን ላክልኝ ብሏል። ብርሃነ ረድኤት፣ ብርሃን ምንድን ነው? በመጀመሪያ ዳዊት በመጀመሪያ ግብሩ የሚታወቀው በኃጢአት ነው። በጣም የተጨነቀ፣ በጣም ያለቀሰ፣ በጣም የተቸገረው ምኝታው በባህር ውስጥ እንዳለ ወይም በጣም ብዙ ውሃ እንደሚሄድበት ሁሉ በእንባ ምኝታውን ያራሰ፣ ከእንባው ብዛት የተነሳ፣ ከጭንቀቱ ብዛት የተነሳ፣ ከችግሮቹ ብዛት የተነሳ አምላኩን በእንባ የጠየቀ፣ ስርየተ ኃጢአት ያገኘ፣ በኋላም የአምላኩን ቃል የሰማ፣ ከመስማት ከፍ ብሎ ያየ፣ ከማየት ማዕረግ ሲደርስ ደግሞ እንደ ልቤ የተባለ ነው ዳዊት። ዳዊት በመጀመሪያ ግብሩ የሚታወቀው በኃጢአቱ ነው። በስራው የሚታወቀው በንጉስነቱ ነው። በኋላ ግን ሀብተ ትንቢት ታድሏል። እግዚአብሔር ስርየተ ኃጢአት ሰጥቶት ከመስማት አልፎ ከማየት ማዕረግ የደረሰ ነቢይ ነው። የሰማውን ቃል በከመ ዜነውነ አበዊነ፣ አባቶቻችን እንደነገሩን ወይም እግዚኦ ሰማይነ በእዘኒነ፣ አባቶቻችን ነግረውን ነበር እኛም ሰምተን ነበር የሚል ከዚህ ማዕረግ የደረሰ ነው። ነቢያት የተናገሩትን ትንቢት ይወርዳል ይወለዳል ያሉትን የማዳን ስራውን አባቶቻችን ነግረውን ነበር፣ እኛም ምን ብለን ነበር? ሰምተን ነበር። እየበረታ በመንፈሳዊ ሕይወቱ ሲሄድ ግን ሰምተን ነበር እንዲሁም ነግረውን ነበር የሚለውን ቃል አቆመ። በከመ ሰማይነ ከማሁሪነ፣ እንደሰማን ምን አለ? አየን። ምን ማየት ብቻ ወረከብናሁ፣ አገኘ ነው ያለ ነው ዳዊት ማለት። ሳይወለድ በኤፍራታ መወለዱን አሳይቶታል። ገና ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ አስቀድሞ በቤተልሔም ዋሻ በከብቶች ማደሪያ በግርግም በጨርቅ ተጠቅሎ እመቤታችን በቤተልሔም ዋሻ በድንግልና ጸንሳ በድንግልና መውለዷን እንደዚያችው ዕለት ሆኖ አስቀድሞ አሳይቶታል። በዚህ ምን አለ? እንደሰማን አየን፣ ከማየትም አልፎ አገኘ ነው በማለት የተናገረ ሀብተ ትንቢትን የታደለ 7 ሀብታት የተሰጡት ነው ዳዊት ይህን ቃል የተናገረው። የዳዊትን መዝሙር በጣም ልዩ የሚያደርገው ምዕመናን አስቦ በድርሰት የተናገረው የጻፈው ጽሑፍ አይደለም። የዳዊት መዝሙር ዳዊት መዝሙሩን ሲጸልይ መዝሙሩን ሲደርስ አምላኩን ሲያመሰግን ምንም የሚያውቀው ነገር የለውም። ያ ማለት ምን ማለት ነው? በመንፈስ ቅዱስ እየተቃኘ ስኩረ መንፈስ ሆኖ ነው የደረሰው። ከተናገረው በኋላ ሲያየው ይደነቃል። እንዴት ይልናገረው ቻለ? ለዚህ ማስረጃ ዳዊት
እያወቀ በአግባቡ እንዲሁ እስቲ ይህን ልናገር አለማለቱ የምታውቁት ዳዊት እንደ ልቤ ያለውን ዳዊት ባሪያዬን አገኘሁት እያለ ዳዊት እኮ ተናግሯል። ዳዊት ስለ ራሱ ዳዊትን አገኘሁት ብሎ ይጽፋል እንዴ? አሁን የሆነ ጽሑፍ ብትጽፉ ስማችንን አንስተን እኔ ገሌን ራሴን አገኘሁት ይባላል? እግዚአብሔር ተናገር ያለውን መናገሩ፣ ጻፍ ያለውን መጻፉ፣ ዘምር ያለውን መዘመሩ የምታውቁት እንደ ልቤ የሆነውን ዳዊትን አገኘሁት ይል ነበረ ዳዊት። አሁን መንፈስ ቅዱስ ተናገር ያለውን ነው ይናገር ማለት ነው። እና ከ72ቱ መዝሙራቶች ከ72 እስከ 76 የዳዊት መዝሙር ይሄደ 72 76 150 መዘምራኑ የዘመሩት ጠቅላላ 150 ያልነው በዳዊት ባለቃቸው እንጂ ዳዊት የተናገራቸው መዝሙራት 72 ከ72 እስከ 76 ናቸው። ሌሎቹ ከዳዊት ጋር የነበሩ መዘምራኑ ከዳዊት ጋር አብረው ያመሰግኑ የነበሩ መዘምራኑ የደረሱት ነው። ግን ባለቃቸው በዳዊት በነቢዩ በዳዊት በንጉሱ በዳዊት ስም መዝሙረ ዳዊት ይላል 150። ይሄ የሚጠቅማቸው ለጠቅላላ እውቀት፣ ለጥናት፣ ለምርምር መጻሕፍትን እንዴት ተደረሱ ለማለት እንጂ 150 ዳዊት መዝሙረ ዳዊት ነው ይባል። ወደ ውስጥ ጥናት ውስጥ ገቡ ግን 70 ምናምኑ የዳዊት ነው። ሌሎቹ ደግሞ የሌሎቹ መዘምራን ነው። እንደው እግር መንገድ እንድታውቁት ነው እንጂ ምስጋናው ምስጋና ነው። ስለዚህ ዳዊት ጠላቶቼ ባስጨነቁ ባስጠበቁ ጊዜ ብርሃነ ረድኤት ላክልኝ ነው ያለው። የዳዊት ጸሎት ብቻ አይደለም የኛም ጸሎት ነው። የዳዊትን መዝሙር መጸለይ ይላል የንጉሥን እግር ይዞ ጉዳይን ፈጽምልኝ እንደማለት ይጠበቃል ወይም ደግሞ እንደማለት ነው ብለው ሊቃውንቱ ጽፈዋል። የዳዊትን መዝሙር መጸለይ በርቀት ሆኖ ይህን አድርግልኝ እባክህ ዳኛ ሆይ እንደሚል ሰው አይደለም። ዳኛውን በአካል ከማግኘትም አልፎ ጉልበቱን ይዞ ይህን ጉዳይ ሳትፈጽምልኝ አልለቅም እንደማለት ነው። ዳዊትን የዳዊትን መዝሙር የሚጸልይ ሰው ከአምላኩ ጋር በዚህ ልክ ነው ግንኙነቱ። ሳትባርከኝ አልለቅህም፣ በረከትን ስጠኝ፣ ቸርነትን አድርግልኝ፣ በምሕረትህ ምራኝ፣ ወደ መቅደስህ አድርሰኝ እንደማለት ይዞ ማለት ነው። የዳዊት መዝሙር እንዲህ ነው። አበው ተጠቅመውበታል። ለዚህ አይደል ሳሊ ለነ ቅድስ ያለን ሰው ኪዳን ዘነግን የማያቋርጥ ካህን መዝሙረ ዳዊትን የማያቋርጥ ጸሎተኛን ሰው 3 ነገር ይናገራሉ አበው። እመቤታችን ቅድስት ሆይ ለምኝልን ብሎ በውዳሴዋ ስሟን ሁልጊዜም የማያቋርጥ ሰው የትኛውንም የረሃብ ዘመን ቢሆን እመቤታችን ከጥቂትም እፍኝ ቆሎም ቢሆን ሳታደርሰው አትውልም። ኪዳንን የማያስታጉል ካህን ክህነቱ ሀብተ ጽሬት እየነሳ እንደ ወርቅ እየጠራለት ይሄዳል። ከቀን ወደ ቀን ጽሬት እየነሳ እንደ ወርቅ እየጠራ ኪዳን ማያስታጉል እንዴት ነው? እንደ ወርቅ እየጠራ የተናገረው ይዋሃድለታል፣ የዳሰሰው ይፈወስለታል። እግዚአብሔር ምሕረት ይላክልህ ያለው ይድንለታል። የተናገረው ቃል ሁሉ ይፈጸምለታል። ታረቁ ቢል እሺ እንዲሉት ይሆናል። ተመለስ ሲል እሺ ነግረውኛል መምህሬ እንዲህ ያደርገዋል። የተናገረው የሚሰምርለት የዳሰሰው የሚፈወስለት ካህን ኪዳን የማያስታግለው ይላል። በየቀኑ እድሜ የሚሸምት ሰው ማለት ነው፣ የሚገዛ ማለት ነው ዳዊት የሚጸልይ ደግሞ። ምክንያቱም የዳዊትን መዝሙር መጸለይ በየቀኑ እድሜ ሲጨመርለት ይኖራል። ያ ማለት ግን ምን ማለት ነው? አይ ብዙ ሰው ዳዊት ጸለየ ግን ለምን ይሞታል እንዳትሉ። አንዳንድ ጊዜ 24 ሰዓት እረፍት የሌላቸው መምህራንም እኮ ይጠራሉ። እግዚአብሔር ከፈቀደ እረፍታቸውን ከፈለገው እንዲያርፉ ከፈለገ ይጠራል። ግን ለዚህ አይደል በምን ይታወቃል ዳዊት ሲጸልይ እድሜ መጨመሩ ካላችሁ፣ በዳዊት መዝሙር ያለ ጊዜ አትውሰደኝ፣ በግማሽ ዓመቴ አትውሰደኝ የሚል ጸሎት የለም አለ እኮ። ስለዚህ እድሜ ይጨመራል ማለት ነው። አይ እድሜ አይጨመርም ደግሞ እድሜ ይጨመራል እንደ እግዚአብሔር ያላት ቀን ያችን አይደለችም ልንቻ ይጨመራል። አላያችሁም እንደ ሕዝቅያስ እኮ ቤትህን ስራ ዛሬ ትሞታለህ ተባለ። አለቀሰ።
ማቅ ለብሶ አመድ ነስንሶ እንባውን ሲያለቅስ ወዲያው ሄደ አይደል ነብዩ። መልአከ እግዚአብሔር ተላከ። ለማን? ለነብዩ እንዲነግረው ሆነ። እንዲህ አለው የእግዚአብሔር መልአክ፣ ጸሎትህን ሰምቻለሁ፣ እንባህን ተመልክቻለሁ። በእድሜ ላይ ስንት ዓመት ጨምሬልሃለሁ? 15 ዓመት። ታዲያ መጽሐፍ ቅዱስ አይደል? ለምን 15 ዓመት ተጨምሮልሃል ተባለ? ጸሎት እንዲሁ ነው። ወደ ዋናው መሰረታዊ ሐሳብ ጋር ብርሃነ ረድኤትህን ላክልን። ዳዊት ብርሃን ላክልን ያለው ብርሃን ማን ነው? ብርሃን እግዚአብሔር ወልድ ነው። በቤተ ክርስቲያን ትምህርት እግዚአብሔር አብንም ብርሃን ይለዋል፣ እግዚአብሔር ወልድም ብርሃን ነው፣ እግዚአብሔር መንፈስ ቅዱስም ብርሃን ነው። አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ ይላል ሊቁ አባ ሕርያቆስ። አብ ፀሐይ ነው ካለ ፀሐይ ብርሃን የለውም እንዴ? ብርሃን ማለት እኮ ይሄ እኮ ነው። ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ በማለት ይነግረናል መጽሐፍ። በዚህ መንገድ ነው የሚነግረን። ስለዚህ ቅዱስ መጽሐፍ የሚነግረን አብ ፀሐይ ካለ አብ ብርሃን ነው፣ ወልድ ፀሐይ፣ ወልድ ብርሃን ነው፣ መንፈስ ቅዱስ ፀሐይ፣ መንፈስ ቅዱስ ብርሃን ነው ነው የሚለን። ይህንን ከነገረን ቅዱስ መጽሐፍ ብርሃንህን ላክልን ያለው ከሦስቱ ከብርሃን የተወለደ ወይም ከብርሃን የተገኘ ምንድን ነው ያልነው? ከብርሃን የተገኘ ምን? እውነተኛ ብርሃን። ለዚህ አይደል ብርሃን ይወልድ ወለ ብርሃን፣ ብርሃን ብርሃንን ይወልዳል። ከብርሃን ብርሃን ሲወለድ አይቀዳደሙም። አሁን ለምሳሌ አንድ ሰው ሻማ እያበራ ነው ጧፍ፣ አንደኛው ደግሞ ከዚያ ጧፍ ሄደና ለኮሰ። ይህ ብርሃን ይቀድመዋል ይባላል? አይባልም። አይ ይህኛው ብርሃን ከዚህ ብርሃን ስለተቀዳ ያንሳል ብርሃኑ ይባላል? አይባልም። ከአንዱ ብርሃን እልፍ ብርሃን ቢቀዳ ያ ብርሃን ነው። ከብርሃን የሚቀዳው ብርሃን አንዱ እንደማይቀድም አንዱ እንደማይከተል እግዚአብሔር በአባትነቱ አይቀድምም፣ እግዚአብሔር ወልድ በልጅነቱም አይከተልም። ቀዳማዊነታቸው አንድ ነው፣ ቀዳማዊነታቸው። ስለዚህ ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ እንለዋለን። ከብርሃን የተገኘው ብርሃን እግዚአብሔር ወልድ ነው። እግዚአብሔር ወልድ ብርሃነ ረድኤትን ላክልን ያለው በተጨነቅን ጊዜ። ለዚህ አይደል የነቢያት ጩኸት እባክህ ብርሃንህን ላክልን ተጨንቀናል ነው ያሉት። በጨለማ ውስጥ ነበሩ። ጨለማው 6 አይነት ጨለማ ነው። ያን አልዘረዘረም። አንዱ ዲያብሎስ ነው፣ ሌላው ኃጢአት ነው እያለ ይቀጥላል። ብዙ ናቸው። ባጭሩ በጨለማ ውስጥ የነበረው 5500 ዘመን የነበረው ሕዝብ ብርሃንህን ላክልን አንዱ ጩኸት ነው። ብርሃንህን ላክልን። ለምን? ተጨንቀናል። ወዴት ነው ይህ ብርሃን የሚያደርሰው? ወደ መቅደስ እየመራ ከመቅደስ እንዲያደርሳቸው ነው። ብርሃንህን ላክልን አሉት። ብርሃን ግን መጣ፣ ዓለም ግን አላወቀው። ለዚህ አይደል የዮሐንስ ወንጌል ወውስተ ዓለም ሃሎ ወዓለምኒ ቦቱ ኮነ ወዓለምሰ ያእመሮ፣ በዓለም ነበረ ዓለሙም በእርሱ ሆነ፣ ዓለሙ ግን አላወቀውም። በዓለም ነበረ ላክልን ማለት የሌለ ሆኖ አይደለም። ወረደ ተወለደ ማለት ወረደ ስንል ከመሬት አልነበረም፣ ስላልነበረ መጣ እያልን አይደለም። አረገ ማለታችን በላይ አልነበረም፣ ስላልነበረ አረገ እያልን አይደለም። መውረዱን መናገር ሰው መሆኑን መናገር እንጂ ባለሙ ምሉ ነው። እንዘ ኢያሐጽጽ እመንበረ ስብሐቲሁ፣ ወረደ ማለት ከመንበረ ጸባዖቱ ሳይለይ ምልአቱን ሳይለቅ ጌትነቱን አምላክነቱን ሳይወሰን ማለት ነው። በታቅቦ ይላሉ የቤተ ክርስቲያን ትምህርት ጥልቅ ስለሆነ አሁን እዚህ ላይ ተነ በታቅቦ ማለት ምልአቱን ስፋቱን ርቀቱን ሳይለቅ ሰው ሆነ። ስጋም አምላክ ሲሆን ወይም ደግሞ ሰው አምላክ ሲሆንም ውስንነቱን ሳይለቅ ግን ምሉ ነው። ስለዚህ ምን ይላል? ወደ ዓለም መጣ፣ በዓለም ነበረ፣ ግን ዓለሙ በእርሱ ሆነ፣ ዓለሙ ግን አላወቀውም።
ላክልን አልነው፣ አላወቅነው። መጣ እኮ ከጭንቀት ሊያድን፣ ከፈተና ሊያድነን፣ ከመከራ ሊያድነን፣ ሊታደገን መጣ። ዓለሙ አላወቀው፣ አሁንም አላወቀው። ከወረደ ከተወለደ እኮ 2018 ዘመን አስቆጠረ። ዓለም አላወቀው፣ የሱን መኖር አልተረዳው። እግዚአብሔርን ከሚፈራ ሰውን የሚፈራው ይበዛል። አምላኩን ከሚፈራው ይልቅ ስለ ብዙ ነገሮች እግዚአብሔርን በእግዚአብሔርነቱ፣ በጌትነቱ፣ በአምላክነቱ በመፍራት አይደለም ያለው ዓለም። ስለዚህ ላክልን ያሉት የጮሁት የነቢያት ትንቢት የነቢያት ቃል ማን ነው ከተባለ አንዱ እሱ ነው። ብርሃን የተባለው ባለቤቱ ነው። ለዚህ ነው ቅዱስ መጽሐፍ በብርሃን ከንራይ ብርሃነ ኑ፣ ቅድም ዘማሪው ምንድን ነው ያለው? ኑ በብርሃኑ ተመላለሱ። በብርሃንከ እግዚኦ ንራይ ብርሃነ፣ በብርሃንህ ብርሃንህን እኒ። በብርሃንህ አንተ ብርሃን ነህ። ከአንተ የተገኘች ብርሃን አለ። ቀጥለን እናያታለን። ብርሃን ከመብርሃን ስፉ መልዕልተ እመልዕልት፣ በዓለም ካለው ብርሃን ትለያለህ። የዓለምን ብርሃን ጨለማ ይወስነዋል፣ ይከለክለዋል። የዓለምን የፀሐይ ብርሃን ድንበር ተራራው ይጋርደዋል። የፀሐይን ብርሃን አድማስ ይወስነዋል። የፀሐይ ብርሃን ለ12 ሰዓታት ያህል እናየዋለን። አንተ ግን አልብከ ወሰን፣ ብርሃን ስንልህ ወሰን የለህም፣ ወይ መጠን ልክም የለህም፣ ወያገምረህ ከመካን ቦታም አይወስንህም፣ ወይትሐጣ እምኔሁ መካን፣ በእሱ ዘንድ ቦታ ይታጣል እንጂ እሱ ግን በቦታ ዘንድ አይታጣም። በእሱ ዘንድ የሌለ ምን ነው ከተባለ ፍጥረት እሱ ባለበት ሁሉ አለ አይባልም። ለምን? ለፍጥረቱ ወሰን አለው፣ ድንበር አለው፣ ቦታ አለው። እሱ ግን ከዚያ በላይ ነው። ወደ ላይ ብንሄድ ከሰባቱ ሰማያት በላይ አለ፣ ወደ ታች ብንሄድ ከመሰረታተ ምድር በታች አለ። በዚህ ምን አለ መጽሐፍ? ያንተ ወሰን የለህም፣ ወሰን ድንበር የለህም። ስለዚህ ብርሃንህን ላክልን እንለዋለን። ብርሃን የተባለው እግዚአብሔር ወልድ ነው። ወረደ፣ ተወለደ፣ አዳነን፣ መጣ። ብርሃነ ረድኤትን ላክልን ተላከላችሁ። ነቢያት ተጠቀሙበት፣ ሐዋርያት ተጠቀሙበት፣ ቅዱሳን ተጠቀሙበት፣ ጻድቃን ሰማዕታት ተጠቀሙበት። እኛስ ተጠቅመንበታል? በቸርነት መጣ፣ ሊያድነን መጣ። አንደኛ ብርሃን ማለት ወልድ ነው። ሁለተኛ ብርሃንን ላክልን ማለት ምግባርን ነው። ምግባር ስጠን ነው። ብርሃን ምግባር ነው፣ ስራ ነው። እባክህ ብርሃንን ላክልን። ምክንያቱም ሃይማኖት አለን። እውነት ነው። ብርሃን የተባለው ሃይማኖት ነው። አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ። በሦስትነት በአንድነት እናምናለን፣ እንታመናለን። ሶስት ሲሆኑ አንድ ሲሆኑ ሶስት ናቸው ብለን እናምናለን። አንድ ፀሐይ እንጂ ሶስት ፀሐይ አንልም አይደል? ፀሐይ ለምን? ሶስት ነገር አላት። ብርሃን አላት፣ እንደዚሁም ደግሞ አካል ሰሌዳ አላት፣ ሙቀት አላት። ሙቀት ስላላት ብርሃን ስላላት አካል ስላላት ሶስት ፀሐይ አንልም፣ አንድ ፀሐይ ነው። ሶስትነታቸው እናምናለን። ብርሃንህን ላክልን ወልድን ብቻ አይደለም፣ ብርሃንህን ላክልን ሃይማኖታችን የቀና ይሁን የጸና ይሁን ማለት ነው። ብርሃንህን ላክልን። ብርሃን ምግባር ነው። የሰው ብርሃኑ ምግባሩ ነው፣ ስራው ነው። ብርሃነ ረድኤትን ማለት ሃይማኖቴ ከምግባሬ፣ ምግባሬ ከሃይማኖቴ ይዋሃድልኝ። ሃይማኖት ያለ ምግባር፣ ምግባር ያለ ሃይማኖት የሞተች ናት። እምነት አለኝ፣ ሃይማኖት አለኝ፣ ምግባር የለኝም። እባክህ ምግባር ስጠኝ። ለዚህ ነው ቅዱስ መጽሐፍ የሚነግረን ሐዋርያው ቅዱስ ማቴዎስ ይህንን ቃል የሚነግረን ከማሁ ይብራ ብርሃንክሙ በቅድመ ሰብእ፣ ብርሃናችሁ በማን ፊት ይብራ? በሰው ፊት ይብራ። ብርሃናችሁ ማለት እኮ ስራችሁ ነው። ብርሃን የተባለው ምግባር ነው።
ላክልን ያልነው ምግባርን ነው። ምግባር የለንም። ምግባር አጣን፣ ጎደለብን። እውነት ለመናገር ምዕመናን እምነቱ አለን፣ በምግባር ግን እንቸገራለን። ተጠራጣሪ አማኝ የለም፣ የሚጠራጠር የለም። ምናልባት ባለማወቅ፣ ምናልባት ባለመረዳት፣ ምናልባት በደንብ በጥልቀት ባለማወቅ ብዙ ነገር ሊል ይችላል። ስለ እምነቱ ግን አይጠራጠርም። ኦርቶዶክስ አማኝ ማለት ነው። ተጠራጣሪውን አይጨምርም። እንዲህ አለ እንጂ ካላችሁ እኔ አማኞቹን ነው ያሉት። አማኝ በሃይማኖቱ የሚኖረው ስለማይጠራጠር ነው። ቢጠራጠርም እንዴት አማኝ ይሆናል? ስለዚህ እምነት አለን፣ ምግባር ጎደለን። ምግባር ፍቅር የለንም፣ ሰላም የለንም፣ መዋደድ የለም። በጣም በብዙ ነገሮች ጎድለናል። ስለዚህ ብርሃናችን በሰው ፊት ይብራ። እባክህ የሚነበብ ብርሃን ይኑረን፣ የሚነበብ ምግባር ይኑረን፣ የሚነበብ ሕይወት ይኑረን፣ የሚነበብ ማንነት ይኑረን። ብርሃናችን በሰው ፊት የሚበራው ብርሃን አይደለም፣ የሚታየው ጨለማ ነው። አራያ የምናደርገው ማንን ነው? እገሌ ወይ ጥሩ ከመይሰብህ ወላቡክሙ ዘበሰማያት። አንድ በጎ ሰው ስናይ ማንን ነው የምናመሰግነው? መጀመሪያ እግዚአብሔርን ነው አይደል? ያን ሰው ነው እንደምናመሰግነው። እንዲህ አይነት ሰው ምን አትበለን ብለን አታሳጣን። እንዲህ አይነት አራያ የምናደርገው አብነት የምናደርገው በእውነቱ ለሰዎች ልዩ መምህር ሊሆን የሚችል ሰው አለ። እባክህ እንዲህ አይነት ሰው አታሳጣን ብለን የምናነበው የምንናገረው ሰው ሲሰጠን መጀመሪያ የምናመሰግን እግዚአብሔርን ነው። ምን ብለን? እንዲህ አይነት ሰው አታሳጣን። ሁለተኛ ነው በእውነቱ በዚሁ ያበርታ ያጠንክርህ የምንለው ያ ሰው ከዚያ በኋላ ነው። ስለዚህ ብርሃንህን ላክልን ማለት ምግባር ስጠን ነው። ምግባር ጎድሎናል፣ ምግባር ጎድሎናል። ብርሃንህን ላክልን ማለት ሶስተኛ ምንድን ነው? ብርሃን ሐዋርያት ናቸው። ሐዋርያትን መጽሐፍ ብርሃን ይላቸዋል። አንትሙ ውእቱ ብርሃኑ ለዓለም፣ እናንተ የዓለም ምንድን ናቸው? ብርሃን ናቸው። ማቴዎስ 5 ይል ነው ይነግረን። የዓለም ብርሃን ናቸው ያላቸው ሃይማኖታቸው፣ ምግባራቸው፣ ጾማቸው፣ ጸሎታቸው፣ ሕይወታቸው፣ ኑሯቸው የኛ ብርሃን ነው። የአባቶቻችን የሐዋርያትን የቅዱሳኑን የእነዚህን አባቶች ምግባር እንድንከተል አድርገን ማለት ነው። ሐዋርያትን ላከልን ማለት የሐዋርያት ምግባር ይኑረን። ምክንያቱም ለምን ይጠቅማል ካልን እስቲ አንድ ጥያቄ ልጠይቃችሁ። ወርቅ፣ ዕንቁ፣ አልማዝ የከበሩ ማዕድናትን ድንጋዩን አንድ ላይ ሰብስበው በመዳሰስ ለዩዋቸው ብትባሉ ታውቋቸዋላችሁ? በጨለማ ውስጥ ድንጋዩንም ዕንቁንም ወርቁንም አንድ ላይ አድርገው አመጣው እስቲ በመዳሰስ እወቁት ብትባሉ ምንድን ነው የምታደርጉት? እናውቀዋለን? በምንድን ነው ማየት የምንችለው? ማወቅ የምንችለው በብርሃን ነው። በብርሃን ነው። ናስ መሆኑን፣ ብረት መሆኑን፣ አልማዝ መሆኑን፣ ወርቅ መሆኑን የከበረው ድንጋዮችን እኒህን ሁሉ ልዩነታቸውን የምታውቀው በብርሃን ነው። በብርሃን ነው። በባህሪያቸው አይደለም። በባህሪያቸው ልታውቀው አትችልም። ስለዚህ በብርሃን ታውቀዋለህ። ዓለምን ማንነቷን፣ የሚጠቅመውን የሚጎዳውን፣ የሚጠቅመንን የሚጎዳንን፣ የማይጠቅመን ለይተን የምናውቀው በሐዋርያት ትምህርት ነው፣ በሃይማኖት ነው፣ በምግባር ነው፣ በጾም ነው፣ በጸሎት ነው። እምነት፣ ምግባር፣ ጾም፣ ጸሎት የሌለው ሰው ምን ሊሆን ይችላል ካለ ምንም። በዚህ ካልሆነ እንዴት ሊያውቀው ይችላል? ስለዚህ ቅዱስ መጽሐፍ ይህን እንዲህ በማለት ይነግረናል። ብርሃንህን ላክልን ማለት የሚነግረን በሌላ መንገድ ማንን ነው ካልን ሐዋርያትን ነው። የመጨረሻ ብርሃን ማን ናት? ብርሃን እመቤታችን ናት። ብርሃን እመቤታችን ናት። ቅዱስ መጽሐፍ በብርሃነ ረድኤት መርተ ወደ መቅደስ አደርሰን ማለት አማላጅነቷን፣ እናትነቷን፣ የተለየች እናት መሆኗን ነው የሚነግረን። የቤተ ክርስቲያን ሊቃውንት እንዲህ ይላሉ። እመቤታችን ቅድስት ድንግል ማርያምን
እሱ አምላክ ነው፣ እሷ እመ አምላክ ናት። እሱ ማን ነው? አምላክ። እሷስ አምላክ ካልነ እሷን አምላክ እንላለን፣ እሷን እመ አምላክ እንላታለን። ለዚህ ነው የሃይማኖት መሰረት ዶግማ በተባለው አባቶቻችን ናምን ባህዱ አምላክ በአንድ አምላክ እናምናለን ብለው ጀምረው ወንሴፎ ሲያጠቃልሉ ማለምነ ዘተሰገወ ከእመቤታችን ከቅድስት ድንግል ማርያም ሰው የሆነ ብለው ምስጢረ ሥጋዌን ሲናገሩ ምናል እሱን አምላክ ወልደ አምላክ እሷን ወላዲተ አምላክ እንላለን። ብርሃን ናት። እሱን ብርሃን ካለው እሷ ማናት? እመምን እመብርሃን። እሱን አምላክ ካልን እሷ እማምላክ። እሱን እግዚእነ ካልነው እሷን እግዝእትነ። በምን ሥጋ ዘነሳ እግዚእነ ሥጋን የተዋሃደ እግዚእነ ጌታችን እምእግዝእትነ ቅድስት ድንግል ማርያም። እሱን እግዚእነ ስንል እሷን እምእግዝእትነ እግዚእነ ከእግዝእትነ ሥጋን ተዋሃደ ብርሃን። በሌላ መንገድ እመቤታችን ልዩ እሱን ቃል እንለዋለን፣ እሷን ወላዲተ ቃል እንላታለን። እመብርሃን እንዳል የብርሃን እናት ሙፃ ፀሐይ የፀሐይ መውጫ፣ ወላዲተ ቃል የቃል እናት ወላጅ እንላታለን። ምን ማለት ነው? ቅዱስ ጎርጎርዮስ ታዎሎጎስ የተባለ ሊቅ እንዲህ ይላል። ስለ መለኮት ገልጬ በምናገርበት አንቀጽ እንዲህ ይላለው፣ የአብ ቃል ተባለ። የምን ቃል ተባለ? የአብ ቃሉ ይለዋል። ቃሉ ለአብ ይለዋል እግዚአብሔር አብ፣ እግዚአብሔር አብ። ቃሉ ወልድ። ቃል ከተናጋሪው ፈጽሞ አይለይም። ቃል ከተናጋሪው ይለያል። አሁን እናንተ ስትናገሩ የምትናገሩት ቃል ያልቀባችኋል ወይም ደግሞ ተናግራችሁት ከእናንተ ይጠፋል። ለምሳሌ አንድን ሰው ጠራችሁት፣ ከጠራችሁት በኋላ በቃ ጠራሁ ከዚያ በኋላ ግን ጠፋብኝ እንለዋለን። ያን ቃል ከተናጋሪው አይለይም ይላል። ህልውና ያለመለየት ሁልጊዜ ከተናጋሪው ጋር መሆኑን ይናገራል። ህልውና ቅድመ ዓለም የነበረው እስከ ዘላለም የሚኖረው የአብ ቃሉ ከባህሪ አባቱ ከእግዚአብሔር አብ ሳይለይ ከድንግል ማርያም ደግሞ ምን አለ? ሰው ሆነ። ወላዲተ ቃል ምን በማለት ስትናገር ይኩነኒ ስትል ምን ስትል እንደ ቃል ምን ይበልልኝ ይሁንልኝ ስትል እንደ ቃልህ ይሁንልኝ። የቤተ ክርስቲያን ሊቃውንት ቃል ሥጋ የሆነው ቃል ከሥጋዋ ሥጋ ከነፍሷ ነፍስ ተዋህዶ እመብርሃን እንድትባል ወላዲተ ቃል እንድትባል ቃል ሥጋ የሆነው ይላሉ። አንዳንዶቹ ሰላም ለኪ ወምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር እመቤታችን ሰላም ላንቺ ይሁን ሲላት ቃል ሥጋ ሆነ ብለዋል። ሌሎቹ ሊቃውንት ደግሞ አይ እግዚአብሔር ምስሌኪ እግዚአብሔር ከአንቺ ጋራ ነው፣ ከሴቶች ተለይተሽ ቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ እግዚአብሔር ከአንቺ ጋራ ነው ሲላት ይኩነኒ ብለዋለች። አይ አይደለም አለ አንድ ሊቅ ደግሞ መንፈስ ቅዱስ ይመጽእ ላዕሌኪ ወደ አንቺ ይመጣል የልዑል ኃይልም ይጋርድሻል ሲላት ይኩነኒ ብለዋለች። ባጭሩ ይኩነኒ ስትል ቃል ሥጋ ሆነ። በዚህ ሰዓት ወሆረሂ መልአኩ ሄደ መልእክቱን አደረሰ። እመቤታችንም ወላዲተ ቃል ሆነች። ብርሃንህን ላክልን ብለነዋል። የእግዚአብሔር ቃል ራሱ ብርሃን ነው። አንድ ሁለተኛ ቃል ራሱን ምን እንለዋለን? ሕይወት ነው። ብርሃንህን ላክልን ማለት ሕይወትን ስጠን ማለት ነው። ምንን ስጠን? እሱ ሕይወት ነው። እሷ ወላዲተ ሕይወት ናት። እሱ ጸሎት ነው። እሷ ደግሞ የጸሎት አባታችን ወይ እንድንለው እናት ሆና የተገኘች እናት ናት። አባት ነው፣ እናት ናት። አቡነ ያልነው እኮ እምነ ስለምንላትም ነው። እናት እንላታለን፣ አባት እንለዋለን። እንጀራ ነው። ይህ ብርሃን እንጀራ ነው። ይህ ብርሃን ወተት ነው። ይህ ብርሃን መድኃኒት ነው። ስለዚህ እመቤታችንን
እመብርሃን ወላዲተ ብርሃን መድኃኒት ነው፣ እመመድኃኒት እንላታለን። ብርሃን ነው፣ እመብርሃን እንላታለን። ቃል ነው፣ ወላዲተ ቃል እንላታለን። ሕይወት ነው፣ ወላዲተ ሕይወት እንላታለን። ይህ ብርሃን ሕይወት ነው። ይህ ብርሃን ቃል ነው። ይህ ብርሃን መድኃኒት ነው። ይህ ብርሃን እንጀራ ነው። ይህ ብርሃን የሕይወት መጠጥ የሕይወት እንጀራ ነው። ለዚህ ምን አለ? እመቤታችን ይኩነን ያለች። እኛም ብርሃንህን ላከልን ስንለው እሺ ስንል ይኩነኒ እንለዋለን። ያውም የቤተ ክርስቲያን ሊቃውንት እንዲህ ብለዋል። ሥጋውን ደሙን ስንቀበል ንስሐ ስንቀበል እንደ ቃል ይሁንልን ስንል የሚሆነው ነገር የሚሆንልን ይህን እያሰብ ስናገር ነው። ቃል ሥጋ የሆነው ይኩነኒ ስትል ነው። ቃል ሥጋ የሆነው ካህኑም ዝውቱ ሥጋሁ ለክርስቶስ የክርስቶስ ሥጋው ቅዱስ ሥጋው ክቡር ደሙ ይሄ ነው ብሎ ሲሰጠን ምን እንለዋለን? እንዘ ይብሉ አሜን አሜን ወአሜን ለይኩን ለይኩን ወይከውን እሙነ በከመ ቃልነ እኛም አሜን 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 ይሁንልን እንለዋለን። ያን ጊዜ ይሁንልኝ ስትል ቃል ሥጋ እንደሆነ እኛም በጸለይነው ጸሎት ባቀረብነው ምስጋና በጠየቅነው ጥያቄ ይሁንልን ስንል እንደዚያውኑ ይሆንልናል። ብርሃንህን ላክልን እሺ ይለናል። እንዲልክልን ዝግጁዎቹ እንሆን። ስለዚህ በጨነቀን ጊዜ በቸገረን ጊዜ ብርሃነ ረድኤትህን ላክልን ወደ መቅደሱ በምሕረት እየመራ ያደርሰን የሚለውን ቃል ስናይ ምእመናን ሲቸግረን ሲጨንቀን ከቤተ መቅደሱ መጥተን ጸሎት አድርሰን ተማጽነን መልስ ማግኘት የምንችለው አንደኛ በሃይማኖት ጽናት ወደ መቅደሱ ስንደርስ ጥያቄያችን ፍጹም እምነት ይኖረው። ሁለተኛ የጠየቅነውን ጥያቄ የሚልክልን እሺ የሚለን ምግባር ሲኖረን። ሶስተኛ የጠየቅነው ጥያቄ ተግባራዊ የሚደረግልን የሐዋርያት የቅዱሳንን ቃል ኪዳን አምነን በቀኖና ሐዋርያት በሕጉ በሥርዓቱ ስንኖር። አራተኛው ብርሃንህን ላክልን ያልነው አንተ ብርሃን ነህ የብርሃን እናት የተባለችው እመቤታችን ናት። በቃል ኪዳኗ በምልጃዋ ስንማጸን እናትነቷን ወላዲተ አምላክነቷን ንጽሕት መሆኗን ቅድስት መሆኗን ልዩ መሆኗን ክብርት መሆኗን አምነን ሳንጠራጠር ስንጠይቅ ሳሊ ለነ ቅድስት ስንላት ቅድስት ሆይ ለምኝልን ስንል የመጨረሻው የምንሰማውን ቃል በምንጸልየው ጸሎት በምንጾመው ጾም ይሁንልን ይደረግልን ብለን አምነን ስንቀበለው ነው። እንደ ቃሉ እንኖር፣ እንደ ቃሉ እንጓዝ፣ እንደ ቃሉ እንሄድ። ከመቅደሱ ያደርሰን። መቅደስ እመቤታችን፣ መቅደስ የእግዚአብሔር መመስገኛ፣ መቅደስ መላእክት ያሉበት፣ መቅደስ የቃል ኪዳኑ ታቦት ያለበት ብርሃን፣ ሃይማኖት፣ ምግባር፣ ጾም፣ ጸሎት መርቶ የሚያደርሰን ከዚህ ቦታ ነው። በቤቱ ተሰብስበናል። ምእመናን ብርሃን የሚያስፈልገው ጨለማ እንዲርቅ ነው። ብርሃን የሚያስፈልገው ድንጋዩ ከወርቅ ለይተን እንድናውቅ ነው። ብርሃን የሚያስፈልገው ጠማማውን ከቀናው ለይተን እንድናይ ነው። ብርሃን የሚያስፈልገው ከጎድጓዳው ከገደሉ ቀናውን መንገድ ለይተን እንድናውቅ ነው። ብርሃን የሚያስፈልገው ካሰብነው ቤተ መቅደስ ኢየሩሳሌም ሰማያዊት እንድንደርስ ነው። ብርሃን ሕጉ ነው። የእግዚአብሔርን ሕግ ብርሃን ይለዋል መጽሐፍ። በሕጉ ተመርተን በትእዛዙ ተመርተን እግዚአብሔር ኃጢአት ጨለማ ሆኖብናል። ዘረኝነቱ ጨለማ፣ መገዳደሉ ጨለማ ነው። መተላለቁ ጨለማ ነው። መገፋፋቱ ጨለማ ነው። መበላላቱ ጨለማ ነው። ስለዚህ በብርሃነ ረድኤት ተመርተህ በቸርነት ተጠብቀህ እባክህ በመቅደስ ተገኝቼ እንዳመሰግን አድርገኝ እንበለው። በመቅደሱ ተገኝተን እንንገረው። በመቅደሱ መቅደስ እመቤታችን አለች። በመቅደሱ የቃል ኪዳኑ ታቦት አለ። በቤተ መቅደሱ መላእክት አሉ። በቤተ መቅደሱ እግዚአብሔር ከሕዝቡ ጋር የሚነጋገርበት የቃል ኪዳኑ ታቦት አለ። በቤተ መቅደሱ ድኅነት አለ። በቤተ መቅደሱ መድኃኒተ ሥጋ ወነፍስ አለ። ቅዱስ ሥጋው ክቡር ደሙ አለ። በቤተ መቅደሱ
አንድ ቃል፣ አንድ ልብ፣ አንድ ሐሳብ አለ። አሁን ይኸው ማን የጠራችሁ? እንዴት መጣችሁ? መልእክቱ እንዴት ደረሳችሁ? ባል ዛሬ እመቤታችን ናት አይደል ያልነው? እመቤታችን ሰበሰበችን። 5500 ዘመን በጨለማ የነበረው ሕዝብ የተሰበሰበባት መቅደስ እመቤታችን ናት። ለምን? በመቅደሱ እመቤታችን አማናዊው ክርስቶስ በቤተ መቅደሱ ስለተገኘ። እመቤታችን ትናንትም የነቢያትን ጩኸት ሰምተው ተሰብስበውባታል። መቅደስ እመቤታችን ልጇ ክርስቶስ ሥጋው ደሙ ሆኖ ስለዚህ እንዲህ ሰበሰበችን። በፍቅር በሰላም በአንድነት እመቤታችን ተሰብስበን አንድ ልብ ታድርገን በአንድ ቃል እንግባባለን፣ በአንድ ድምፅ እንናገራለን፣ በአንድ ልብ ትሰማላችሁ። በአንድ ሐሳብ መጣችሁ፣ በአንድ ጆሮ ትሰማላችሁ፣ በአንድ ልብ ታስባላችሁ። አንድ ልብ ነን፣ አንድ ቃል ነን፣ አንድ ሐሳብ ነን፣ በአንድ ቤት ውስጥ ነን። ምን ነው ከዚህ ስንወጣ ይህ ህብረት፣ ይህ አንድነት፣ ይህ ፍቅር፣ ይህ ሰላም፣ ይህ መደማመጥ፣ ይህ ነገር ለምን ይሆን ከቦታው ስንወጣ የምናጣው? ለምን? ከበሩ ስንወጣ ብዙ ጨለማዎች አሉ። የሚበትነን፣ የሚለያየን፣ የማያግባባን፣ የማያነጋግረን እንዲህ የሚሆንብን መቅደስ ቤተ ክርስቲያን ሰበሰበችን። እመቤታችን ሰበሰበችን። ቅዱሳን በቃል ኪዳናቸው ሰበሰቡን። እግዚአብሔር ሰበሰበን። እስቲ እንዲያው በዓለምን እንዲሁ ይሰብስበን፣ ይሰብስበን፣ አንድ ልብ ያድርገን። ጨለማ ወጦናል በጣም ብዙ። ግማሹ ብቻውን እያሰበ ይጓዛል፣ እየተናገረ ይጓዛል። ግማሹ 1 ዓመት 2 ዓመት 3 ዓመት 10 ዓመት በአንድ የሥራ ቦታ እየሠራ አይግባባም። ይጠባበቃል፣ ይጠናናል፣ አንዱ አንዱን ያጠናዋል፣ ይከተለዋል። ይህም በብዙ መንገድ ሊያጠምደው ይፈልጋል። ይቺ ቤተ መቅደስ ግን ያው አንድ አደረገቻችሁ አይደል? በአንድ ወንበር ተሰብስባችሁ ቁጭ ብላችሁ መገፋፋት የለም። ይሄ ማን ነው የለም፣ እንደምን አለ ብላችሁ አይደል ቁጭ ያላችሁ? ደስ ትላላችሁ። የሰበሰበን በብርሃኑ ሰብስቦናል። በብርሃን እንደሰበሰበን፣ ብርሃን ክርስቶስ እንደሰበሰበን፣ ብርሃን ሃይማኖት እንደሰበሰበን፣ ብርሃን ሕጉ እንደሰበሰበን፣ ብርሃን እመቤታችን እንደሰበሰበችን፣ ብርሃናዊቷ ቤተ መቅደስ ቤተ ክርስቲያን እንደሰበሰበችን እግዚአብሔር እንዲሁ በኢየሩሳሌም ሰማያዊት የሚሰብስበን፣ ከመከራ ሥጋ ከመከራ ነፍስ ያድነን። ምእመናን በሃይማኖት እንጽና፣ በምግባር እንቅና፣ በጾም በጸሎት እንበርታ። እንዲሁ ተሰብስበናልና በጋራ በጸሎት እንደጀመር ነው በጋራ በጸሎት እናጠናቅቃለንና ነቢያት ብርሃነ ረድኤትህን ላክልን፣ ምሕረትህ ትምራን፣ ከቤተ መቅደስ ታድርሰን አሉ። ጩኸታቸው ከእግዚአብሔር ፊት ደረሰ። ልመናችን፣ ጩኸታችን፣ ጸሎታችንን እግዚአብሔር ሰምቶ ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን፣ ለታመሙት ምሕረቱን፣ ለተጨነቁት እግዚአብሔር መጽናናቱን፣ ለሞቱት እረፍቱን፣ በጣም በፈተና ውስጥ በችግር ውስጥ ላሉት እግዚአብሔር ረድኤቱን፣ በረሃብ ውስጥ ላሉት ቸርነቱን፣ መግቦቱን እንዲልክልን የዚች ቤተ ክርስቲያን ጸሎት ነውና ጸሎታችን ከደመና በታች እንዳይቀርብን በብርሃን ተመላልሰን በብርሃን ጠርቶናልና ሕይወታችን፣ ኑሯችን፣ ጉዟችን፣ ሁለንተናችን ብርሃናዊ ጉዞ እንዲሆን እግዚአብሔር በቸርነት ድንግል በአማላጅነት ቅዱሳን በበረከት አይለየን፣ አይለዩን። እግዚአብሔር ሕይወታችሁ፣ ኑሯችሁ፣ ጉዟችሁ ሁሉ የነቢያት ጩኸት የተሰማበት ጊዜ ስለሆነ ነቢያት ጩኸታቸውን እግዚአብሔር የሰማበት ወቅት ስለሆነ የምንጸልየው ጸሎት ሁሉ በሕይወታችሁ፣ በጉዟችሁ፣ በኑሯችሁ ከዚህ ጸለያችሁ በኋላ መልስ የምታገኙበት ነገ በቤታችሁ በሕይወታችሁ መልስ የምናገኝበት ያደርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሰላም